ሐሳባችሁን ኮሜንት ላይ ያስቀመጣችሁልኝ። ወደ ማታ አመሻሽ ላይ ግን አንድ የደረሳት መልእክት ነበረ። መልእክቱ ምንነቱ ባይታወቅም ፎቶ ይሁን ቪዲዮ ካየችው በኋላ እስከ መጨረሻው ተስፋ የመቁረጥ ስሜት ፊቷ ላይ እየተነበበባት ነበረ። ያስ የውሳኔው አንድ አካል ይሁን በዛ ፎቶ እያስፈራሯት ምን እንድታደርግ እያስገደዷት ነው ያሉት? ኮሜንት ላይ ሐሳባችሁን እያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 82 የሚፈጠሩትን እኔ ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። ለጽዮን ትልቅ ቦታ ያለው ቢኒያም ያንን ፎቶ ለሱም ተልኮለት ነበረ። ታዲያ እቅዱ ምን ይመስላል? ሙሉ ለሙሉ እቅዳቸው የነበረው የናታን ቤተሰቦችን እርስ በርስ እንዲጣሉ ማድረግ ነው። ጽዮን የራሷ የሆነ ትልቅ ችግር ውስጥ ብትገባም አሁን ላይ ተወቃሽ የሚሆነው ግን ይሄ ነገር ዳግም ነው። ዳግም መጀመሪያውኑ ሆን ብሎ ያስተዋወቃቸው ሲሆን ከዛ በኋላ ግን ችግሩ ምን ያህል የከፋ እንደሆነ አሁን ላይ ገብቶታል። የያፌት ዘመድ የሆነው ይሄ ልጅ በጣም አስከፊ ሁኔታ ላይ እየተጠቀመ ነው ያለው። ታዲያ ይሄ የያፌት ዘመድ አሁን ላይ ለሌላ ሰው እንደሚሰራ እየታወቀበት ወይንም እየተባነነበት ያለበት ሰዓት ነው። ለያፌት ጠላቶች እየሰራ ነገር ግን አሁን የያፌትን ውድቀት ለማየት እነዛ ጠላቶቹ ይህንን ልጅ አዘውት በጽዮን በኩል አንዳንድ ስራዎችን እንዲሰራ የተላከ ነገር ነው። ይህም እንዴት ሆነ ካላችሁ አሁን ላይ ጽዮንን እየጠየቃት ያለው ንብረት የተባለ ነገር እንዳለ በእሷ ስም የተመዘገበ ካለ በአባቷ ሞት ህልፈት ወይንም የዛ ጉዳይ ሆኖ ሳለ ልጅቷ የሙሉ ለሙሉ ውርሱን እሷ ስለምትወስድ በእሷ በኩል እያስገደዷት ያለ ነገር ይሆን ወይንስ ያፌት ነው ሙሉ ለሙሉ ከዚህ እቅድ ጀርባ ያለው? ያፌት አሁን ላይ ለጽዮን ምን ያህል ቦታ እንዳለው ሁላችንም አይተናል ከዚህ በፊት። እሷ ስትነካና እሷ ላይ የሆነ ነገር ደረሰ ሲባል ከልቡ ነበር የሚያዝነውና የሚደነግጠው። ይሄኔ ታዲያ እሷ ላይ ለሚደርሰው ነገር እንዳለ ምንም አይነት ነገር አይደራደርም ማለት ነው። ይሄኔ አሁን ላይ እሷን እያስፈራራትና እያስገደዳት መሆኑን ያፌት ከሰማ አይሆኔ ነገር ነው እዛ ጋር የሚፈጠረው። ያ ማለት ልጁን እስከ መጨረሻው ሊበቀለውና ያሁን ሁሉ ላደረጋት ነገር እያንዳንዱ ዋጋ የሚያስከፍለው ይሆናል። በስተመጨረሻም ቢኒያም አሁን ላይ ሰነዶችን እየበረበረ ባለበት ሰዓት ላይ አንድ የመጨረሻ ወይንም እሱ የሚፈልገውን ቁልፍ የተባለ ነገር አግኝቷል። ያ ማለት ፍርድ ቤት ወይንም ፖሊስ ጣቢያ ሊከራከርና ሊያሸንፍበት የሚችለው ነገር መሆኑን ከዛ በኋላ ተረድቷል። ይሄኔ ፊቱ ላይ ፈገግታ ታይቶ ነበረ። ቢኒያም ማለት እኔ ነኝ፣ ከዚህ በኋላ እኔ ማን እንደሆንኩኝ ያሳያለሁ እያለ ነበረ ያፌትን በራሱ ሐሳብ። ያ ማለት ያገኘው ሰነድ በጣም እርግጠኛ የሆነበት ሰነድ ነበር ማለት ነው። ኤፍራታም የራሷን እቅድ እያካሄደች ባለበት ሰዓት ላይ አሁን ትልቅ ዱብዳ ደርሶባታል። ያም ምን ማለት ነው? እስከ ዛሬ ድረስ ከያፌት ተነጥላ ነበረ ብቻዋን የምተኘው። ነገር ግን ያፌት ዛሬ ላይ ሐሳቡን ቀይሮ እስከ ዛሬ ድረስ የጠበቅኩሽ ይበቃል፣ አሁን ላይ እኮ ተፈራርመናል፣ ሙሉ ለሙሉ ወረቀት ላይ ስለሰፈረ ሚስቴ ስለሆንሽ ብትጮይ ምን ብትይ ማንም ያድንሽ የለም ብሎ ያን ማታ ላይ በግዴታ ከኔ ጋር ነው የምታድሪ ብሎ ይዟት ወደ መኝታ ቤት እየሄደ ነበረ። ይሄኔ ታዲያ ምን ሊያድናት ይችላል? ኤፍራታ በዛ ሰዓት ያላት ተስፋ አንድ ነገር ብቻ ነው፣ እሱም እውነታውን መናገር። ያፌት ወደዛ ቤት ይዟት እየሄደ እያለ እረፍ፣ እኔ እርጉዝ ነኝ ወይንም እኔ ነፍሰ ጡር ነኝ ካለችው ከእሷ ጋር የመተኛቱን ነገር ይተወዋል። ነገር ግን የእሷም እቅድ የሚከሽፍ ይሆናል። አሁን ላይ ከሁለት አንዱ መምረጥ አለባት። ወይ እቅዷን የማሳካት ወይንም እስከ መጨረሻው የማድረግና ከያፌት ጋር ማደር፣ አሊያም ያፌት በፍጹም ከኔ ጋር መተኛት አይችልም ብላ ካሰበች ያንን ሁኔታ ማፍረጥና ከዛ ቤት ውጪም ካላት ከዛ ቤት መውጣት። ነገር ግን ያ በጣም አናዳጅ ነገር ስለሆነ ያፌት በጣም ትልቅ ነገር ነው የሚያደርሰው። ከዛ በኋላ ኤፍራታ ላይ ምንም ነገር እንኳን ባያደርግ ናታን አሁንም ቢሆን ከኔ የነጠቀኝ ነገር አለ ብሎ ናታንን ሙሉ ለሙሉ ሊበቀለው ወደዛ መሄድ ይሆናል። ናታን የራሱን ሕይወት እየኖረ ባለበት ሰዓት ላይ ነው አሁን። ኤፍራታንም ቢሆን እርግፍ አድርጎ ትቷታል። እኔ ከዚህ በኋላ የምጨንቀው ለእህቴ ለጽዮን ነው ብሏል። ጽዮን ደግሞ የደበቀችው አንድ ትልቅ ጭንቀት ውስጥ ያስገባት ነገር አለ። ያም ቢሆን በጊዜ እያወቀባት መጥቷል። እናንተ በኤፍራታ ቦታ ብትሆኑ ሴቶች ምን አይነት ነበረ ውሳኔያችሁም የሆነው? ያፌት እኔ እናንተ አንድ ላይ መተኛት አንችልም፣ እኔ እርጉዝ ነኝ ብሎ መናገር ወይንስ ያቺን ዋጥ አድርጎ ከእሱ ጋር አብሮ ማደርና የራሳችሁን እቅድ እስከ መጨረሻው ድረስ ማሻገር ወይንም ማሳካት? ከዚህ በፊት እንዳለችው ከሆነ ያፌት እኔ አንተም በቅርቡ ማዘዝ ወይንም እንደፈለግኩ ላረግህ እችላለሁኝ፣
ያም ነገር እየተሳካልኝ ነው ያለችው ሰነዶችን በማጭበርበርና ራሷን ወደ ሥራ ውስጥ በመቀላቀል አሁን ላይ ውሳኔ የመስጠት ዕድሏን እያሰፋች ባለችበት ሰዓት ላይ ነው። ይህኔ ታዲያ ማታ ላይ አስገድዶ አብሯት እንዲተኛት ለማድረግ ወደ ራሱ ክፍል የወሰዳት። ከዚህ ውጪ ምን ሊያተርፋት እንደሚችል አይታወቅም። የጽዮንም ጉዳይ ጭንቀት ውስጥ ያስገባት ነገር ቢኖር የተላከላት ሰነድ ወይንም የተላከላት ግዴታ ማድረግ ያለባት ነገር ነው። ያስ ምን ይሆን? በሙሉ ክፍሉ በሐረግ ድራማ ላይ ክፍል 82 እኔ ቀደም ብዬ ዛሬ እንደለቀኩላችሁ ሙሉ ክፍሉን በሊንክ እለቅላችኋለሁ። እስከዛው ድረስ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ክፍል 79 ብዬ ከአጠገቡ ሊንክ ስላለ ስትነኩት ወደ ሙሉ ክፍሉ ነው የሚወስዳችሁ። በዚህ ላይ ደግሞ አስተያየት ያላችሁ ካላችሁ እዚሁ ኮሜንት ላይ የምንቀበል ይሆናል። እስከዛው ድረስ ግን መልካም ጊዜ። ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል።
እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ? ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።